ሰላም ውድ የሳብ ኒውስ ተመልካቾች፣ ከሰሞኑ የቀድሞ የትግራይ ፕሬዝዳንትና በአወዛጋቢዎቹ ንግግሩ የሚታወቀው ጌታቸው ረዳ ከሰሞኑ በዚህ ሳምንት ብቻ ሶስተኛ ኢንተርቪው መስጠቱ ታውቋል። በመጀመሪያ ከቱርክ እንግሊዝኛ ሚዲያ ቻናል አርቲ ወርልድ ጋርም በመቀጠል በትግረኛ ከሰጡት በተጨማሪ በትላንትናው ዕለት ሁለቱ የጠቅላይ ሚኒስትር አማካሪዎች ለአልጀዚራ ቀርበው ሐሳባቸውን አጋርተዋል። በዚህ በሁለቱም ወገን ተደራዳሪ በነበሩ ወገኖች መካከል የነበሩት ጌታቸው ረዳና ሬድዋን ሁሴን በሰሜኑ ጦርነት የነበረውን ሁኔታና ስለ ድርድሩ ሁኔታ እንዲሁም በድርድሩ ስላኮረፈው ኤርትራና ፋኖ በስፋት አንስተዋል። ከዛንም ሊመጣ ስላለው ጦርነትናም ጦርነቱ ህወሓት በአንድ ሳምንት ጊዜ ውስጥ ለመክፈት እየተሯሯጠ መሆኑን ይናገራል። በድምሩ የሰላም ስምምነቱ ላይ አተኩረው ከዛንም እስካሁን ያለውን ነባራዊ ሁኔታ ፖለቲካ ድረስ የሚገመግመው ጽሑፋቸው ፋኖን፣ ህወሓትን፣ ሻዕቢያን በስፋት ይከሳል። ታዲያኛም በዚህ ጉዳይ ላይ የሰጡትን ሐሳብ እንደሚሆን ለመመልከት እንሞክራለን። አሁን ላይ የሰሜኑ ጦርነት ሊጀምር ቀናት አሊያም ትንሽ ጊዜ ፍንጭ እንደቀራው እያመለከተ ነው። በፕሪቶሪያ የሰላም ስምምነት ወቅት ዋና አደራዳሪ የነበሩት ኦባሳንጆ ለማስታረቅና ጦርነት ሊያቆም በሚችልበት ለመነጋገር ወደ መቀሌ ገብቷል። ምንም እንኳን አሁን ያለው ነባራዊ ሁኔታ ጦርነቱን ለማቆም ባያስችልም ግን ከተሳካላቸው ምናልባትም የብዙ ኢትዮጵያውያን ሞት በፕሪቶሪያ እንዳስቀሩት ኦባሳንጆ አሁንም ይህንንም እንዲያቆም የተቻላቸውን እያደረጉ ይመስላሉ። ታዲያ እኛም በዚህ ጉዳይ ላይ በሰፊው እንመለስበታለን እያልን አሁን ግን በጌታቸው ረዳና በሬድዋን ሁሴን ለአልጀዚራ የቀረበውን ለመመልከት እንሞክር። ሁሌ እንደምንለው ቻናላችን ሰብስክራይብ ማድረግ እንዲሁም ሐሳቡን በኮሜንት ላይ ማስቀመጥ እንዳይረሳ። ስለምታበረታቱና ከጎናችን ስለሚሆኑ ምንጊዜም ሐቀኛ መረጃ በመጀመሪያ የሁለቱ አማካሪዎች ጽሑፍ ሲጀምር የፌዴራል መንግስቱ ተደራዳሪዎችና የህወሓት ተደራዳሪዎች የሰሜኑን አስከፊ ጦርነት ለማቆም በፕሪቶሪያ ተገናኝቷል ብሎ ይጀምራል። የጌታቸውና የሬድዋን ጽሑፍ ሲቀጥል ስብሰባቸው፣ ውይይታቸው እየተካሄደ በሀገራችን ላይ ከፍተኛ ጥፋት እየደረሰ በነበረው አስከፊ ጦርነት መሃል ነበር። ሁኔታውን ግምት ውስጥ በማስገባት አስተናጋጆቹ ደቡብ አፍሪካውያን ሁለቱ ተደራዳሪ ቡድኖች ተለያይተው ራቅ ብለው እንዲቆዩ ለማድረግ አንዳንድ ጥንቃቄ መውሰዳቸው ተገቢ ነበር። በአስተናጋጅ ሀገር የተመደቡት የፕሮቶኮል የደህንነት መኮንኖች ሁለቱ ተደራዳሪዎች ቡድኖች ካልተጠበቁ በጉባኤ አዳራሽ መሃል ቦክስ ይለዋወጣሉ ብለው የፈሩ ይመስል ነበር። ነገር ግን ብዙም ሳይቆይ አስተናጋጆቹ እርስ በርስ ጨዋነት የተሞላው ግንኙነት ለማድረግ ለማንም እንደማይከብድ በማየታቸው ተገረሙ ይላል የጌታቸው ረዳና የሬድዋን ጽሑፍ። ሲቀጥልም በሁለቱም ወገኖች የልዑካን ቡድን መሪዎች በተፈጠረው ባልተጠበቀ መልካም መንፈስ እፎይታ የተሰማቸው አስተናጋጆቹና አስታራቂዎቹ ተደራዳሪዎች በትንሽ ክፍል ውስጥ መደበኛ ባልሆነ ሁኔታ በቀጥታ እንዲወያዩ ፈቀዱ። እንግሊዝኛ እንደ መገናኛ ቋንቋ የመጠቀም አስፈላጊነትንም አስቀሩ። አስታራቂዎቹ እድገታችንን በቅርበት እየተከታተሉ አጣብቂኝ ውስጥ ስንገባ ጣልቃ እየገቡ እንዲፈታ እየረዱ ውይይቱ ለብዙ ቀናት አንዳንዴም እስከ እኩለ ሌሊት ድረስ አደረግን። ሞቅ ያሉ ክርክሮችና አስቸጋሪ ውይይቶች ነበሩ። ብዙ ጊዜ ንግግሩ ሊቋረጥ ተቃርቦ ነበር፣ ነገር ግን ጸናን። እናም ውይይቱን ሲያመቻቹ በነበሩ አንጋፋ አማካሪ መሪዎች ድጋፍ ከማቋረጥ ይልቅ ብዙ ምርቶችን አገኘን። በዚህ ሂደት ውስጥ ምንም እንኳን በገዳይ ውስጥ ግጭት ውስጥ ከተለያዩ ወገኖች ብንመጣም ሰላም ለማውረድ ባለን ቁርጠኝነት አንድ ነበርን። ውጊያ እንዲቆም ፈልገን ነበር። ደም ማፋሰሱ እንዲበቃ ፈልገን ነበር። በአዲሱ ትውልድ ላይ ያለው ተስፋ በሰሜኑ የኢትዮጵያ ጦርነት ሜዳዎች ላይ እንዲሁም መባከኑ አስደንግጦ ነበር። ለምናደርገው ለማንኛውም ስምምነት ማዕቀፍ መሆን አለባቸው ለሚባሉ መሪዎች ላይ ተስማምተን ነበር። ገና ከጅምሩ ውይይታችን ያተኮረው ድርጅታችንና ውጤቶቹን ሊመሩ በሚገቡ መሰረታዊ መሪዎች ላይ ነበር። አንዳንድ የስምምነቱን መሰረት በሚያደርጉ የጋራ መሪዎች ላይ ከተስማማን በኋላ የቀረው ተግባር እነዚህ መሪዎችን በዝርዝር ማዘጋጀትና ተግባራዊ ማድረግ ነበር ይላል። ይህ ቀላል ወይም ቀጥተኛ ተግባር አልነበረም። እየተደራደርን ባለንበት ወቅት ንቁ ጦርነት እየተካሄደ ነበር። አንዳንዴ ስሜቶች ይገነፍሉ ነበር። ግፊቱ በሁለታችንም ላይ ተጽዕኖ እያሳደረ ነበር። ነገር ግን የጋራ መግባባት ለመፈለግና ሰላም ለማውረድ ቆርጠን ነበር። ከታሰበው በላይ በተለይ ድርድሩ ስምምነቶች እጅግ ብርቅ በሆኑባት ኢትዮጵያ ዘመናዊ ታሪክ ውስጥ ተሳካለን። በኢትዮጵያ የፌዴራል ዲሞክራሲ ሪፐብሊክ መንግስትና በሕዝበ ወያኔ ሓርነት ትግራይ ህወሓት መካከል ዘላቂ ሰላም ለማምጣት የሚያስችል የግጭት ማቆም ስምምነት በኅዳር 3 ቀን በ2022 ተፈረመ። የስምምነቱ መፈረም በአገር ቤት ተቀባይነት አግኝቶ ተከብሯል። ከሁሉም ብሔር ብሔረሰብ ክፍሎች የተውጣጡ
ኢትዮጵያውያን ጦርነት በማብቃቱ እፎይታ ተሰምቷቸው ተደስተው ነበር። ነገር ግን ሁሉም ሰው ይህ ስሜት አልተጋራም። በኢትዮጵያ ውስጥ በህወሓት ውስጥ ሆነ በአማራ ፋኖ ያሉ ጽንፈኛ አካላት በስምምነቱ ተበሳጭተው ነበር። የህወሓት ደረቅ አቋም አራማጆች ራሳቸውን እንዲያደራጁ ጦርነቱ እንዲቀጥል የሚያስችላቸው የአጭር ጊዜ የተኩስ አቁም ብቻ ፈልገው ነበር። ቋሚ የግጭት ማቆም አልፈለጉም። ዋጋው ምንም ቢሆን በተለይ በጦርነት ውስጥ እንደ ጥይት መከላከያ ካነን ፎደር ለሚጠቀሙባቸው ወጣቶች ደንታ ሳይኖራቸው ውጊያውን መቀጠል ፈልገው ነበር። ጊዜው የተኩስ አቁም ራሳቸውን ዳግም ማስታጠቅ፣ ቅድሚያ መውሰድን፣ የበላይነትን ማግኘት እንደሚችሉ ያምኑ ነበር። በፋኖ ውስጥ ያሉ ጽንፈኛ አካላት ውጊያው እንዲቀጥል ፈልገው ነበር። በይፋ ቅሬታቸውን ለፌዴራል መንግስቱ ለህወሓት ብዙ እጅ እየሰጠ ነው፣ ቸለተኛ እየሆነ ነው የሚል ነበር። ነገር ግን በኋላ ላይ የተከሰቱ ክስተቶች በግልጽ የሚያሳዩት ውጊያው እንዲቀጥል የፈለጉት ሌላ ተነሳሽነት ነበራቸው። ከፕሪቶሪያ ስምምነት ተቃውሞ ጋር እኩል የሆነ ምናልባትም የበለጠ ተጽዕኖ የነበረው የኤርትራ መንግስት ነበር። ኤርትራ ፕሬዝዳንት ኢሳያስ አፈወርቂ ስምምነቱ የክልልን ጥቅም የማይጠብቅ የሲአይኤ ሴራ ነው በማለት በይፋ እስከ ማውገዝ ደርሷል። ለፕሬዝዳንት ኢሳያስ በኢትዮጵያ ያለው የውስጥ ግጭት እንደ ህልም እውን መሆን ነበር። ሁለቱም ወገኖች መዋጋታቸውን እንዲቀጥሉና ኢትዮጵያ ደም እየፈሰሳት እንድትሞት ፈልገው ነበር። በኢትዮጵያ ውስጥ ያለውን እርቅና ሰላም እንደ ስጋት ተረድተውት ኢትዮጵያ ደካማ የተበታተነችና እሳቸው ተንኮል ተጋላጭ ሆና ለማየት ባላቸው ፍላጎት በኢትዮጵያ መንግስት ላይ የተለያዩ አማጺና ታጣቂ ቡድኖች ለረጅም ጊዜ ሲደግፉ ቆይተዋል። ለእሳቸው ደስታና ምቾት ሲሰጣቸው የነበረው በኢትዮጵያ ቀውስ፣ ስቃይ በፕሪቶሪያ ስምምነት እንዲያበቃ አልፈለጉም። ስለዚህ በህወሓት ውስጥ ያሉ ጽንፈኛ አካላትን የፈለጉ ሲሆን በፋኖ ውስጥ መሰል አካላትን ማፍራታቸውን ቀጥሏል። የኤርትራ ደህንነቶች በፕሪቶሪያ ስምምነት ቅር የተሰኙ አካላት ጥምረት አስተባብረዋል። የጠላትን ሁኔታ እንዲቀጥል የሚፈልጉ ኃይሎች በኤርትራ ጥላ ስር ጽምዶ ብለው በሰየሙት የዝቅተኛ ስብስብ ውስጥ ተሰባሰቡ ይላል። አሁን ላይ በአስመራ፣ በመቀሌ፣ በሱዳን በሚስጥር ግልጽ ባልሆኑ ስብሰቦች የተመሰረተው ይህ ጥምረት ሌላ የግጭት ዙር ለመቀስቀስ ተዘጋጅቷል። በአስመራ እየታገዘና እየተበረታታ የህወሓት የደረቅ አቋም አራማጅ ቡድን በሚቀጥለው ቀናት በፌዴራል መንግስቱ ላይ ጥቃት ለመሰንዘር ወስኗል። የፕሪቶሪያ ስምምነት በግልጽ በመጣስ የህወሓት ቀሪው ቡድን የክልሉን ጊዜያዊ አስተዳደር አፍርሶ የራሱን ህገወጥ አስተዳደር መስርቷል። ከኤርትራ መንግስት በሚገኝ ቀጥተኛ ድጋፍ ከፍተኛ ቁጥር ያለው ተዋጊ ኃይል መመልመል፣ ማሰልጠን፣ ማስታጠቅ ቀጥሏል። እንዲሁም በየደረጃው ውስጥ ሰላምን እና የፕሪቶሪያ ስምምነትን ማክበርን የሚደግፍ ሁሉ አጽድቷልናም አስወግዷል። የትግራይ ክልል ህዝብ የህወሓትን የጦር አጀንዳና ግብዝነት በቆራጥነት ውድቅ አድርጓል። ነገር ግን ከኤርትራ መጽሐፍ ጥቂት ገጾችን በመውሰድ ህወሓት አሁንም በግዳጅ ምልመላና የተሰማራ ሲሆን ትግራይን ወደ ሌላ የነጻነት ሲኦል ለመቀየር እየሞከረ ነው። የህወሓት ቀሪው ቡድን በፕሪቶሪያ ስምምነት በግልጽ የሻረ ሲሆን አሁን የፌዴራል መንግስቱ ላይ ንቁ እና ግልጽ ጠላትነት እያዘጋጀ ነው። በህወሓትና በአስመራ ደጋፊዎቻቸው ላይ ተጽዕኖ ወይም አቅም ያለው ማንኛውም አካል ዳግም ወደ ግጭት እንዳይገባ ከፍተኛ ግፊት ማድረግ አስፈላጊ ነው። ግጭቱ ዳግም መጀመሩ አደገኛ ነው። ከባድ ቀጠናዊ መዘዞች ይኖሩታል። ህወሓት ድጋሚ ወደ ጥቃት እንዳያመራና የብዙ ወጣት ሴቶች ወንዶችን ህይወት ቁማር እንዳይጫወት ሊፈቀድለት አይገባም። ህወሓት እና አስመራ ያሉ ደጋፊዎች የፕሪቶሪያ ስምምነትን በኃይልና ሊመለስ በማይችል መልኩ በመቅደድ የሚወስዳቸው እርምጃዎች ተቀባይነት እንደሌላቸው የሚገልጽ ግልጽ፣ ቀጥተኛና የማይለወጥ መልእክት ከዓለም አቀፍ ማህበረሰብ ማስተላለፍ አለበት። የፕሪቶሪያ ስምምነት ፍጹም አይደለም። እናም አተገባበሩ ላይ ብዙ የሚቀሩት ነገሮች ያሉበት በሂደት ላይ ያለ ስራ ነበር። ነገር ግን መሳሪያውን ያስቀመጠና በጦርነት በፈራረሰ ቀጠና ውስጥ የተወሰነ መደበኛ ሁኔታ እንዲመላለስ ያስቻለ ስምምነት ነበር። ለአንድ ሙሉ ትውልድ ሞትና ስቃይ ደንታ የሌላቸው አካላት ስልታዊ ስህተት ወደ ጦርነት ቅዠት ዳግም እንዲመለስ ሊፈቀድ አይገባም። ክቡራን ተመልካቾቻችን የፕሪቶሪያ የሰላም ስምምነት የንጹሃን ህይወትን የታደገ የጦርነት ድምፅን ያስቀራ ትልቅ የታሪክ ምዕራፍ ቢሆንም አሁን ላይ እየታዩ ያሉ የደህንነት ስጋቶች በኤርትራ ጥላ ስር የሚጠነሰሱ ሴሮች በአገሪቱ ዳግም ወደማይፈለግ የደም ማፋሰስ ቅዠት እንዳይመልሷት ያሰጋል። የትግራይ ህዝብ ሆነ መላው ኢትዮጵያ ህዝብ ከጦርነት አትርፎ የሚያውቀው መከራና ስቃይ ብቻ ከመሆኑ ለሰላም ቅድሚያ በመስጠት የሁሉም ወገን ታሪካዊ ኃላፊነት ነው። የዓለም አቀፍ ማህበረሰብ ባለድርሻ አካላት በሰላም አደናቃፊዎች ላይ ግፊት ሊያደርጉ ይገባል። ለመሆኑ እርሶስ አሁን እየታዩ ስላሉ የፖለቲካ የሰራዊት እንቅስቃሴዎች ምን ያስባሉ? የፕሪቶሪያ ስምምነት እንዲቀጥል ምን መደረግ አለበት? ሐሳቦን በኮሜንት መስጫ ያነጋግሩን። ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን በመጫን ወቅታዊ፣ ሚዛናዊ፣ ታማኝ መረጃዎችን ፈጥነው ያገኙ። ይህን ዘገባ ለሌሎች እንዲደርስ ላይክና ሼር ማድረጉን አይዘንጉ። ስለተከታተሉን ከልብ እናመሰግናለን። ሰላም ለሀገራችን።